ሙስሊሙ ማህበረሰቡ ያለውን ችግር በትምህርት በኩል ላይ ወደ ኋላ የመቅረቱ ሁኔታ እንደዚሁም በንግዱም ላይ ዙሪያም ቢሆንም እንኳን ሙስሊም ማህበረሰብ በንግድ ላይ ቢኖርም ግን ዘመናዊነትን የተላበሰ የንግድ አካሄድም ስላልነበረው ኡስታዝ መሐመድ ጀማል ከኛ በቢላል ላይ መሆናቸው የጠቀመን ነው ተአማኒነት ሰው አሁን ብዙ ኸይር ነገር መስራት ይፈልጋል ነገር ግን የሚያምነው ሰው ያጣል እሳቸው በህብረተሰቡ ውስጥ ታማኝ መሆናቸው የፈጠረልን ትልቅ ፒክቸር አለ ልዩነቶች ብዙውን ጊዜ ወደ ጥሩ ነገር ከወሰድካቸው ያው እንደውም መልካም ነገር የሚያመጡ ናቸው እንጂ ነው በክፋት በመጥፎነት ነገር አይደለም ስለዚህ ለማንኛውም ለሰው ልጅ ለተባለ ሁሉ እስልምና በጎ እንደሆነ ስለሚያስብ እኔም እንደዛ ማሰብ አለብኝ ብዬ ነው የማምነው ያ ሁሉ ሆኖ አንድ እንኳን የመሰብሰቢያ አዳራሽ ስለሌለን ሆቴል ውስጥ እየተሰበሰብን የሚናገረው ሰው የሚያቆምበት ነገር ነው ውስጤን በጣም ይሰማኛል ትምህርት ቤቶችና ማሰልጠኛ ማዕከላቶችን መገንባት ነው እንደዚህም ደግሞ ሙዚየም ደግሞ ኢንሻአላህ ያው ተለቅ ያለ ሙዚየም እንደ ሀገር እንደ ሙስሊሙ እንደ ማህበረሰቡም አስፈላጊነቱን የሚመጥን ያክል ደግሞ ሙዚየም ደግሞ መገንባት ኢንሻአላህ ቢላሉል ሀበሺ ተሰርቶ የመጀመሪያ ቀን እዚች አዳራሽ ውስጥ ስብሰባ ሲደረግ ያን ነገር አስታውሼ እኔ በእውነት እንባዬ መጣ ሰላም አለይኩም ወራህመቱላሂ ወበረካቱ የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በአለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። በዛሬው ፕሮግራማችን ወደ እናንተ ልናደርስ የወደድነው እንግዲህ ቢላሉል ሀበሺ የልማትና መረዳጃ እድር 25ኛ ዓመቱን በተለያየ መልኩ እያከበረ ይገኛል። ይህንን አስመልክቶ እንግዲህ የሀሩን ሚዲያ በቢላሉል ሀበሺ አዲስ አበባ መካኒሳ አካባቢ በሚገኘው ቢላሉል ሀበሺ ዋና ቢሮ በመገኘት የበላይ ጠባቂ ሆኑትን ኡስታዝ መሐመድ ጀማል ጎናፈርንና እንዲሁም የቦርድ አባል ከመስራቾቹም አንዱ የሆኑት ኡስታዝ ሰይድ አሊ በያንን በተለይ 25ኛ ዓመቱን አስመልክቶ ቢላል ወደፊት ምን እቅድ አለው ምን ይዞ መጥቷል የሚለውን እንግዲህ ከሁለቱ ጋር ቆይታ በማድረግ ልዩ ዝግጅት ወደ እናንተ ያደርሳል ማለት ነው። አብራችሁን እንድትቆዩና እንድትከታተሉን በአክብሮት ጋብዘናችሁ ወደ ፕሮግራሙ እናምራ። بسم الله الرحمن الرحيم الحمد لله رب العالمين الحمد لله ያው እናንተም ወንድሞች ጊዜያችሁን መስዋዕት አድርጋችሁ ተድህያ አድርጋችሁ ኢንሻአላህ እዚሁ ድረስ ቢላል ድረስ መጣችሁ ማዕከሉ ድረስ መጣችሁ እንግዳችሁ ስላናገራችሁ ጀዛኩሙላሁ ኸይረን ጀዛ አላህ ይስጣችሁ። ያው እኔ የተወለድኩት ደሴ ነው ወሎ ክፍለ ሀገር ደሴ ጅቡልክ በሚባል ቦታ ላይ ነው እዛ ነው የተወለድኩት ያደግኩትም በደሴ ነው ብዙውን ጊዜ ልጅነት ሀያቴንም ወጣትነት ጊዜያቶችንም እዛ ነው ያሳለፍኩት ከዛ እንግዲህ በመቀጠል ያው ወደ አዲስ አበባ ነው የመጣሁት ይሄን ይመስላል خير بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين وعلى آله وصحبه وسلم أجمعين أما بعد سمي سعيد علي ሰይድ አሊ በያን በመባል ነው የምታወቀው ያው ተወልጄ ያደግኩት ደሴ ነው አሁን በንግድ ስራ ላይ ነው የምገኘው እና የቢላሉል ሀበሺ አንዱ መስራች ነኝ ከነ ኡስታዝ መሐመድ ጀማል ጋር ማለት ነው አሁንም የቦርድ ላይ አለሁኝ እኔና የኡስታዝ መሐመድ ጀማል ያው ከኔና ከሱ የሚጀምር አይመስለኝም ከአባቶቻችን እና ከእናቶቻችን ነው ምክንያቱም እኔም እሱም ተወልደን ያደግነው ደሴ ነው እና ደሴ ከተማ ላይ ያው የሱም አባት የኔም አባት ነጋዴዎች ናቸው ከዛም ባለፈ ደግሞ በትራንስፖርት እንትን ላይ ይሰሩ ነበር የነሱ የጎናፍር የሚባል እንትን ነበራቸው የአውቶቡስ ድርጅት ማለት ነው
ከአዲስ አበባ ደሴ እና ክፍለ ሀገሮችን የሚወስድ ከዛ እንደገና ደግሞ የእሱ አባትና አባት ሌሎችም ሆነው የወሎ ፈረስ የሚባል እንደገና የነሱም ነበራቸው። እንዲያውም በዚህ አጋጣሚ የዛ ዋና ጸሐፊ ሆነው የድርጅት ለብዙ ዓመት የሰሩት አመዴ ለማ አመዴ ገበያ የሚባሉት ሀጂ አመዴ ለማ እሳቸውም እንደነበሩ አለ። ያው መጽሔት ምንም አለ የዛ ታሪኩ ማለት ነው። እና የእኛ ኡስታዝ መሐመድ ጀማል ከቤተሰብ ነው ያው ከመጀመሪያው። ከዛ ውጭ አብረን አደግነን። እንደገናም ደግሞ ለዚህ ወደ አዲስ አበባ ስንመጣም አንድ ላይ ለብዙ ዓመት አንድ ላይ ነው የቆየ ነው እና ብዙ እኔና እሱን የሚያገናኘን የዲን ስራ ነው። በንግድ አንድ ላይ ሽርካ ሆነን የሰራነው ነገር የለም። ኡስታዝ መሐመድ ጀማል አሁን ነጋዴ እንደነበረ ብዙ ሰው አያውቅም። የነጋዴ ቤተሰብ ነው። በነጋዴ ላይ በጣም ብዙ ዓመት ቆይተዋል። ነገር ግን ህይወቱን ያው ወደ ዲን ስለሰጠ በዛ አይታወቅም። አሁን በኡስታዝነቱ ነው የሚታወቀው። እኛ ኡስታዝ ሳይሆን ጀምሮ ነው የምንተዋወቀው እና በአብዛኛው በዲን ስራ ላይ ነው የምንተዋወቀው። ይህ ነገር ያው ከአላህ ሱብሓነሁ ወተዓላ የመጣ ተውፊቅ እንደሆነ እንጂ እኔ አስቤበት ፈጥሬው የሄድኩበት ነገር አይደለም። የአላህ ተውፊቅ ነው። ሁለተኛው ደግሞ የነበርኩበት የማህበረሰብ በተለይ በደሴ ላይ ማህበረሰብ የደሴ ማህበረሰቡ ሁሉን አቀፍ የሆነ ማህበረሰብ ነው። ወሎ እንደምታውቁትና የዛም ነጸብራቆችም እንዲሁም በሶስተኛ ደግሞ የቤተሰብም እኒህና ማከለና ደግሞም እንዲሁም ደግሞ በህይወቴ ዙሪያ ላይ ደግሞ እንደው ከማስተዳደር ውጭ ማለት ነው ወደ ዲኑ ወደም ስመጣም ያገኘኋቸው የተለያዩ ማህበረሰብ የተለያዩ መሻይኾችም አሊሞችም እንዲሁም ደግሞ ምሁራኖችም የተለያዩ እንግዲህ አላህ ጋር የዛዛሁ ጥርቅም ሊሆን ይችላል እና ደግሞም ሌላው እስልምናም ራሱ ሐቂቃ አላህ ሱብሓነሁ ወተዓላ በዚህ ምድር ላይ ሲያመጣን ወደዚህ ምድር ላይ የሰው ልጅ ያው ሪሳላ አለው። ሪሳላ ማለትም ያው ተልእኮ ኑሮት ነው የሚመጣውና ያም ተልእኮ ደግሞ አላህ ሱብሓነሁ ወተዓላ የሚፈልገው ነገር እንዲተገብርም እንዲያስተገብርም ነው። ያው ስለሆነ ያው እስልምና የሚያዘን ነገር ነው ለሁሉም ሰው ያው ፍትሃዊ መሆን፣ ሁሉም ሰው በበጎ ማየት፣ የሰው ልጅ ሁሉንም መውደድ፣ ማክበር፣ ክፉ አለማሰብ፣ መጥፎ አለመሆን፣ ደግ መሆን ይህ ነገሮች ያው እስልምናም ያው ትምህርቱም ነው። እስልምናም ባህሪው ነው። እኔ ከዛው ነው በቃ ትልቁ ነገር ነው ብዬ የማስበውም ይሄ ነው። አዎ ኢንሻአላህ እኔም በሰዎች መካከል ላይ ልዩነቶች እንዳውም ልዩነቶች ብዙውን ጊዜ ወደ ጥሩ ነገር ከወሰድካቸው ያው እንዳውም መልካም ነገር የሚያመጡ ናቸው እና እንጂ እኔው በክፋት በመጥፎነት ነገር አይደለም። ስለዚህ ለማንኛውም ለሰው ልጅ ለተባለ ሁሉ እስልምና በጎ እንደሆነ ስለሚያስብ እኔም እንደዛ ማሰብ አለብኝ ብዬ ነው የማምነው። ግዴታም ነው ዋጅብ ነው ብዬ ነው የማምነው። ስለዚህ ነው ከዚህ አንፃር ኢንሻአላህ እና ቢላልም ሆነም እኔም ጋር ሐቂቃ ለማንኛውም ሰው ቀልቤ ክፍት ነው ያለሁት። ቀልቤም ብቻ አይደለም ኢንሻአላህ ቤቴም ብቻ አይደለም ኢንሻአላህ እንዳቅም ደግሞ ያው ኪሴም ቢሆንም ማለት ነው የማንኛውም ሰው ሐቅ ነው ብዬ ነው የማምነው። የቢላል መሰረቱም ወይም የቢላል የአይነት አስተሳሰቡን ከዛ የሚመነጭ ነው። ያው ከሙስሊሙ ማህበረሰብ ያው ከማህበረሰቡ ጋር ቅርብ የነበረ ግንኙነት ስለነበረን በዳዕዋውም በኺድማውም በብዙ ነገሮች ላይ ስለነበር እና ከቅርበታችን ደግሞ የተነሳ ደግሞ ያው ወንድሞች ያው የሙስሊሙ ማህበረሰቡ ያለውን ችግር በትምህርት በኩል ላይ ወደኋላ የመቅረቱ ሁኔታ እንደዚሁም በንግዱም ላይ ዙሪያም ቢሆንም ብዙም እንኳን ሙስሊም ማህበረሰብ በንግድ ላይ ቢኖርም ግን ዘመናዊነትን የተላበሰ የንግድ አካሄድም ስላልነበረው እንደገና ደግሞ በተለይ ደግሞ የጋራ ሆኖ አብሮ በጋራ መስራትን በተለይ አዲስ ትውልድ
ብዙ የራቀውና የማይሰራው ነገር ስለሆነ እኒህ ነገሮች እንዲሁም ደግሞ ከመብቱም አንጻር ሙስሊሙ መብቱን ሊያስከብርና መብቱን ሊጠይቅ የሚችልበት ነገሮች እኒህ ነገሮች ሁሉ ያሳስባል። እንደ ማንኛውም ሙስሊም የሚያሳስበን ስለነበረ የእነዚሁ ጥርቅሞች ናቸው። የቢላል ከመመስረት በፊት ምንድን ነው እኛ የሆነ ኢንፎርማል የሆነ ግሩፕ ነበረን። በዛ ግሩፕ ላይ ተካፉል የሚባል ነገር ነበረን፣ በማዋጣት ሰዎችን የምንረዳው ነገር ቬሪ ኢንፎርማል ነው እና ያ በጣም እየተዳከመ መጣ። አንድ ወቅት ላይ አንድ ወንድማችን ከኛው ግሩፕ የነበረ መሐመድ ዳውድ የሚባል ድንገት ሞተ። ሲሞት የቲም ልጆች ነበሩት። እነዛ ልጆች ያው ምን መሆን እንዳለባቸው ሁላችንም አስጨነቀን። ያኔ ያገባም አለ ያላገባም አለ። ኦልሞስት የዛሬ 30 ዓመት ማለት ነው ሊሆን ይችላል፣ ወይም 28 ዓመት አካባቢ ነው። እና ሲኖር ምንድነው ይሄ ነገር እንዴት ነው በዚህ አይነት መቀጠል አለበት ወይ የሆነች ፎርማል ነገር ማድረግ አለብን የሚል ሀሳብ ነበረን። ያ እንዳለ ይሄ ነገር ደግሞ በጣም ያሳሰባቸው አንድ 3 ወንድሞች ለኡስታዝ መሐመድ ጀማል ሄደው አማከሩት። እሱም ይሄ ነገር ልክ ነው፣ በጣም በትክክል መያዝ አለበት የሚል ነገር መጣ። እኛንም ተማከርን አንድ ላይ። ስለዚህ በቀጥታ ኡስታዝ መሐመድ ጀማል ከወንድማችን ኸድር ረሕመቱላህ ዐለይህ ኸድር የሚባል አንድ ዋና መስራቻችን ወንድማችን ነበር፣ በሞት የተለየን፣ አላህ ጀነተል ፊርደውስን ይወፍቀው። ከሱ ጋር ወደ መርካቶ 10 ብር ለመልቀም ነው በቃ በቀጥታ ወደ ስራ የተገባው ማለት ነው። እና ከሰዎች 10 ብር በመልቀም ነው ቢላል ሀበሺ የተመሰረተው። እና ያው ደግሞ በግል ደግሞ በነጠላ መስራት ደግሞ ውጤት እንደሌለው ደግሞ የተረዳን በጋራ ብንሆን ግን ውጤታማ ከአላህ ጋር ልንሆን እንደምንችል በማሰብ ነው ቢላልን የመሰረት ነው። እና ስለዚህ ያው ረዥም የሆኑ ዓላማዎችና ግቦች ነበሩን ሐቂቃ አለን። እነሱንም ይህን ማህበረሰብ ዲኑን እንዲያውቅ ወደ አላህ እንዲቃረብ ከዛም ደግሞ በዓለማዊ በሆነው ደግሞ እንዲሁ ደግሞ በትምህርቱም ደግሞ ራሱን ያወቀ ራሱን ያነጸ በዲኑም ራሱን ያነጸ እንዲሆን ከዛ ደግሞ ይህን ደግሞ እንደዚህ ከመሆኑም ጋር ደግሞ ከጎኑ ደግሞ ሌሎችን የማህበረሰብ ሙስሊም ማህበረሰብና ከዛም ውጭም ያሉት የማህበረሰብ ክፍሎችን ለመርዳት ለማገዝ በሚል ነው ወደዚህ ያው የመጣነው ከትንሽ ጀምረን። ግን የሚገርመው ነገር በትንሹ እንሰብ እንጂ ዓላማችን ግን ከአላህ ጋር ግን ሰፊና ትልቅ ነበር። ደግሞ በሐቂቃ ደግሞ ከአላህ ጋርም እዛ ጋር ደግሞ አላህ ደግሞ እንደሚያደርሰን ደግሞ በጣም ደግሞ እምነትና ደግሞ ሲቃ ነበረን። አሁንም ያልጨረስነው ነው ገና አላህ ጋር ኢንሻአላህ ዑምሩና አፊያ ይስጠን እንጂ የበለጠን መስራት አለብን ብለን እናምናለን። ትኩረታችን እኛ የቲሞች ላይ ነው። የቢላል ዋናው ዓላማ ምንድን ነው? ስሎጋን የምንለው አለ አይደል? ስሎጋናችን ተዓወኑ አለል ቢሪ ወተቅዋ ወላ ተዓወኑ አለል ኢስሚ ወልዑድዋን ከሚለው የቁርአን አያ ነው። መሪ ቃላችን በቃ መሪ ቃላችን ይሄ ነው። ተዓውን የፈለግነው ተዓውኑን ደግሞ መጀመር ያለብን ከየቲሞች ነው ብለን ነው ያሰብነው። ምክንያቱም ረሱል ዓለይሂ ሰላቱ ወሰላም ወአነ ከፊሉል የቲም ከሃተይን አው ከማ ቃለ ረሱል አልሐዲሲያ በጀነት ውስጥ እኔና ስፖንሰር የሚያደርግ የቲምን ጀነት ውስጥ አንድ ላይ ነን የሚለው ነገር ከማንም እሳቸው አጠገብ መሆንን የማይመኝ ሰው የለም። ሁሉም ሰው ጀነት ሙስሊም ላኢላሃ ኢለላህ ሙሐመድ ረሱሉላህ ላይ እንደሚገባ እናውቃለን። ግን አፓርት ፍሮም ዛት ጀነት ውስጥ ደግሞ ደረጃ አለ፣ ልክ እንደ ዱንያ ህይወታችን ማለት ነው። እና እሳቸው አጠገብ ከሚያስደርጉ ነገሮች አንዱ ትልቅ የቲሞች ላይ መስራት ነው የሚል ነገር ስለነበረ በየቲሞች ላይ ነው የጀመርነው። እኛ የቲሞች ላይ በምን አይነት ጀመርን? አንደኛ አንድ ሰው ለምሳሌ ከሞተ ልክ አሁን መሐመድ ዳውድ ወንድማችን እንዳልነው ማለት ነው ማቋቋሚያ የሚባል ነገር ነው። 4 ወር ድረስ የግዴታው ሸሪያው ይፈቅድለታል። አትሰራም እናት ያን ድጋፍ ይሰጣል። ከ4 ወር በኋላ ግን ምን መስራት ትችላለች ነው። እንጀራ መጋገር ከቻለች የእንጀራ መጋገሪያውን ምጣዱን እህሉን ሁሉ ይሰጣታል። ስፌት ከሆነ የስፌት መሽኑ ይሰጣታል። ጉሊት የሚሉ አሉ። በእንደዛ አይነት ነው። እና ሁለተኛ ደግሞ ምንድነው የቲም ልጆችን ማስተማር ነው። በቃ በማስተማር
እነሱን በማስተማር እንደገና አስፈላጊ የሆነ የምግብ የልብስ ድጋፍ በማድረግ ነው። መጀመሪያ ትኩረታችን እዛ ላይ ነበር። መጀመሪያ ያው ከጓደኛ ከዘመድ ገንዘብ ኮሌክት የምናደርገው እኛ ራሳችን ነበር። እኛም በስሬ ብዙ ሰዎች ነበሩ እና እንዲያውም ለምሳሌ 10 ብር የሚነይታል ትንሿ 10 ብር እንደው 5 ብርም የሚነይቱ ሰዎች ነበሩ በወር ማለት ነው። እንደገና ትልቁ 20 ብር ነው ያኔ እንደው ቢበዛ 100 ብር የሚነይቱ ሰዎች አሉ። እና ሊስት አለ፣ የኔ ራሴ ሊስት አለ፣ የሌላውም ሊስት አለ። እነዛ ሰዎች የአመት ላይ አስተካክለው ካልከፈሉ እኛ ከኪሳችን ያው ከኪሴ ብዙ ጊዜ ከፍል ነበር፣ በቃ ከኪሳችን እንከፍል ነበር። እና ያ የሚሆንበት ምክንያት ምንድነው? አንደኛ ሰዎቹን ማስታወሱ የኛ ፋንታ ስለሆነ በኔ ስር ያለውን የግዴታ አስታውሼ መቀበል ያለብኝ ዋጅቤ እኔ ነኝ። ያንን ደግሞ ካልተቀበልኩኝ ያው በጀት ያደረግነው ነገር በትክክል አይሄድም። ሌሎችም ልክ እንደዚሁ። ስለዚህ ያንን ለማስተካከል እስኪ ምን እናድርግ ሲባል አንድ ሰው በቃ ገንዘብ ኮሌክት የሚያደርግልን ሰው እንቅጠር ተባለ እና ወንድማችን ሁሴን አማን እስካሁን ድረስ ያው የቢላል ሀበሺ ዋና ሰው ነው፣ የጀርባ አጥንታችን ማለት ይችላል። እሱን አመጣን። እሱን ካደረግን በኋላ ያንን ገንዘብ መሰብሰብ ጀመርን። በእሱ አማካኝነት ኔም ሊስት እንሰጠዋለን፣ ስም ቁጥር ስልክ ቁጥር ይሰጠዋል። ከሰዎች በወር የሚከፍል አለ፣ በ3 ወር ለአመትም አንድ የሚከፍል ሰው አለ። በዛ ላይ ተጀመርን ማለት ነው። ያ እንዳለ ያው ገንዘቡ ከፍ እያለ ሲመጣ ማለት ነው ይህን ነገር ለምን ፎርማል አናደርገውም በሚል ነው እንግዲህ ወደ ቢላሉል ሀበሺን ማደራጀት የገባ ነው ማለት ነው። ቢላሉል ሀበሺ የሚለው ነገር እንዴት መጣ የሚለው ያኔ እንግዲህ ተሰብስበን ነው አስታውሳለሁ። አንድ ወንድማችን ጀማል አሊ ይባላል ሐፊዘሁላህ፣ እሱ ቤት ተሰብስበን ነው አስታውሰው ምን ይሁን ሲል ግማሹ ኤንጂኦ ቢሆን ይሻላል፣ ሌላው ማህበር ቢሆን ይሻላል የሚል አይዲያ ብዙ መጣ። ግን ያ ኤንጂኦ ቢሆን ንክኪ ያለው ከመንግስት ጋር ሪፖርቱ ምኑ፣ ለዛ ደግሞ ዌል ኦርጋናይዝድ የሆን ሰዎች አይደለንም። ማህበርም ቢሆን ደግሞ ማህበር ያኔ ምን አይነት ማህበር ነው ክትትሉ ምኑ ፖለቲካሊ የሚሰጠው ሌላ ነገር አለ። እና ሪሜምበር እኔ ነኝ እድር ቢሆን ጥሩ ነው የሚለውን ሀሳብ ያመጣሁት። ለምን ያን ሀሳብ አመጣሁ መስላችሁ? ያኔ ያገባንም ያላገባንም ሰዎች ነበር፣ ከ5 ዓመት ማለት ነው። እና ይሄ እድር ያስፈልገናል ለህብረተሰቡም ብቻ ሳይሆን ለእኛም ለሀዘንም ለደስታም ጊዜ እድር ስለሚያስፈልገን እኛም እንጠቀማለን፣ በእድሩ ስር ደግሞ ሌላውንም ሰው እንጠቅማለን የሚለው አይዲያ መጣ። ኦኬ ተባለ። ስለዚህ በእድር ይሁን ተባለ። የእድሩም ሊቀመንበር የሆንኩት እኔ ነበርኩ። እንግዲህ ሀሳቡን አንተን ያመጣኸው አንተን የምትሆነው በሚል ወደ 8 ዓመት ያህል ያን ሆኜ ቆይቻለሁ የእድሩ። እና ያ እድር ተመሰረተ። እድር ከተመሰረተ በኋላ እንደገና ደግሞ አመራር ይፈልጋል። ቤዚካሊ እኔ ሊቀመንበር ሆንኩኝ። ከድር ረሕመቱላህ አለይህ እሱ ገንዘብ ያዥ ሆነ። ዶክተር ኢድሪስ መሐመድ እሱ ጸሐፊ፣ ሼህ መሐመድ ሐሰን ፈድሉ የሰፈር በኒን ወይም መስጂድ ኑር ኢማም እሳቸው ዳኛ አድርገን ነው። አሁን እነሱ ዑለማዎች ነበሩ እኛ ጋር ሼህ አብደላ ኢድሪስ እነሱ አብረውን የመሰረቱ ናቸው። እና ያንን አደረግን። ግን ከዛ ውጭ እንደገና ደግሞ የግዴታ ይሄንን ራን የሚያደርግ አንድ ቡድን ያስፈልጋል ተባለ። 6 ሰዎች ነን መሰል ተመረጠን ከዛው ላይ ማለት ነው። እና ያኔ ያው ቢሮ ምንም የለንም። ለተወሰኑ ዓመታት እኔ ቢሮ ውስጥ ነበር። እኔ ፒያሳ ላይ የራሴ ቢሮ ነበረኝ። እዛ ነበረ የምንሰባሰበው ማለት ነው። በዛ እያደገ ቢላሉል ሀበሺ የራሱ ቢሮ እስከሚይዝ ድረስ ማለት ነው። በምንም መንገድ በቃ ቢላል ፒውርሊ የድጋፍ ስራ የሚሰራ እንጂ ከዛ ውጭ አለመሆኑ እንዳይሆን ማድረጋችን ፒውርሊ በቃ ድጋፍ ነው። ሰዎችን መርዳት ብቻ ነው። በምንም መንገድ ፖለቲካ ውስጥ አይገባም። የመዝሀብ ልዩነት የሱፊ ሰለፊ አይነት ነገር ውስጥ አይገባም። የዘር ውስጥ አይገባም። ቢላሉል ሀበሺ የትኛውም ዘር አለ፣ የትኛውም ሰው አለ፣ የትኛውም መዝሀብ ሰው አለ። በሌላ ውጭ እንደገና ደግሞ ትልቁ ነገር ደግሞ የውጭ እርዳታ አለመቀበላችን ነው። ለምን የውጭ እርዳታ በመጣ ቁጥር ራሱን ይዞ የሚመጣው ሌላ ጣጣ አለ። የራሳቸው ተልእኮ እንድታስፈጽምላቸው የሚያደርጉት ነገር አለ። ያ አለመኖሩ እንደገና ደግሞ ክላስን አንመርጥም። በጣም ሀብታም የሚባሉ ሰዎች የተማሩ ፕሮፌሰሮች አሉን፣ እንደገና በጣም ተራ ሰዎችም አሉ። እና የነዚህ አይነት መሰረታዊ ነገር መኖራቸውና ከዛ ውጭ ደግሞ የኡስታዝ መሐመድ ጀማል በጥንካሬ እስከ መጨረሻው ድረስ
በቃ መከታተላቸው አንድ ያመጣልን ፍሬ ነው። በድምፃችን ይሰማ ጊዜ ወንድሞች ታሰሩ። ለዛ እኔ ኡስታዝ መሐመድ ጀማል እና ሀጂ ሱልጣን እና ምን ሆነን አንድ ፎርም አደረግን፣ ኮሚቴ ምን መንግስትን የሚያነጋግር ምክንያቱም አላግባብ ነው የታሰሩት መፈታት አለባቸው የሚል ማለት ነው። እና ያንን ስብሰባ መጀመሪያ አባቢያ የአባ ጅፋሪ ልጅ ማለት ነው እሳቸው ቢሮ ነበረ። እሳቸው ቢሮ ስን አሁን እየበዛን መጣን። ወደ 22 አካባቢ ስንደርስ የእሳቸውን ቢሮ ይጠባል ተባለ። እኔም ቢሮ አንድ ወቅት ላይ ለማድረግ ሞከር፣ ግን የግዴታ ወዴት ሆነ መሰላችሁ? ወደ ኡማ ሆቴል እንሰብሰብ ተባለ። በተደጋጋሚ ስብሰባዎች መደረግ ነበረባቸው። ኦኬ ኡማ ሆቴል ተሰብስበን የመጀመሪያ ቀን አይ ሪሜምበር ሲነገር የሚያስተናግዱ ልጆች ይመጣሉ። የሚያስተናግዱ ልጆች ሲመጡ የሚናገረው ሰው ያቋርጣል ንግግሩን። ምክንያቱም ያኔ ማን ምን እንደሚያደርስ አይታወቅም። አዲስ ነው ሰውም ያለው ሰው ማለት ነው። እና እኔ ሪሊ በጣም ይሰማኝ ነበር ያኔ። ምንድነው የሚሰማኝ? የምናወራው ስለ ልጆቹ ወይም ስለታሰሩት ሰዎች መፈታት ብቻ አይደለም። ሙስሊሙ እንዲህ እንዲደረግለት ብለን በትልቅ ደረጃ ነበር ውይይቱ። በዚህ ብቻ መወሰን የለብንም። በሸሪዓ ፍርድ ቤት የሚሆን ኮንስቲቱሽናል ስለመሆኑ ብዙ ነገር ነጥቦች ነበሩ። የአገር የኢትዮጵያ የሙስሊም ጉዳይን ነው ተይዘን የምንሰበሰበው። ግን ያ ሁሉ ሆኖ አንድ እንኳ የመሰብሰቢያ አዳራሽ ስለሌለን ሆቴል ውስጥ እየተሰበሰብን የሚናገረው ሰው የሚያቆምበት ነገር እኔ ውስጤን በጣም ይሰማኝ ነበር። በቃ የሙስሊሙን ጉዳይ የምንነጋገርበት አንድ የመሰብሰቢያ እንኳ አዳራሽ የለንም የሚለው ነገር ቢላሉል ሀበሺ ተሰርቶ የመጀመሪያ ቀን እዚች አዳራሽ ውስጥ ስብሰባ ሲደረግ ያን ነገር አስታውሼ እኔ በእውነት እንባዬ መጣ። አልሐምዱሊላህ በቃ እና ቢላሉል ሀበሺ በቃ ኢንስቲቱሽናል ሆኖ አንድን ነገር መስራት ምን ያህል ለህዝብ እንደሚጠቅም ሞዴል ሆኗል እላለሁ። ሁለተኛ በዚህ 25 ዓመት ከተሰሩ ከምላቸው አንድ ጥሩ ነገር የሙስሊም ሚውዚየም ኢስላሚክ ሚውዚየም የለም። ኢትዮጵያ ይሄን ያህል ሙስሊም ያለበት ሀገር ነው። መዲና ሳይገባ ኢትዮጵያ ውስጥ እስላም ገብቷል ይባላል። ግን ያም ሆኖ ምንም የተረሳን ሆነናል። ታሪክ አለ፣ ብዙ መክቱጣቶች አሉ፣ ለዓለም ልናሳይ የምንችለው ብዙ ነገር አለ። ሁል ቀን ሲወራ ያው ቢላሉል ሀበሺ ነው እንደ ሙአዚን ወይም ኡማ አይመን በረካ ናት የሚባለው አይደለም። ያ ብቻ አይደለም። ሚዚየማችን ላይ ሲመጡ በጣም ከሚደነቁበት ነገር አንዱ ምንድነው? የመጀመሪያው ፈርስት ሂጅራ ላይ ያሉትን ሰሃባዎች ብቻ ነው የሚታወቁት። ሰከንድ ሂጅራ ላይ ያሉት ምን ያህል እንደሆኑ ቁጥራቸውን ሲያውቁ በጣም ይደነቃሉ። ኢትዮጵያ ውስጥ የተቀበሩ የሰሃባዎችን ስም ዝርዝርና ቁጥራቸውን ሲያውቁ በጣም ይደነቃሉ። ኢትዮጵያ ውስጥ የተወለዱ ኦልሞስት እንግዲህ ኢትዮጵያውያን የሆኑ ማለት ነው ሰሃባዎች እንዳሉ እነ ጃዕፈር ኢብኑ አቡ ጣሊብ 3 ልጆች እኮ የተወለዱት ኢትዮጵያ ውስጥ ነው። እንደዚህ አይነት ዓለም ሊያውቃቸው የሚገባ ነገሮች የተደበቁን ነገር ልናወጣበት ለዓለም በቃ ለኢስላም ታሪክ ምን ያህል ኮንትሪቢዩሽን ኢትዮጵያ እንዳላት ያን የሚያሳይ ሚውዚየም በእኛ ጋር መሰራቱ ትልቅ ነገር ነው እላለሁ። that's the only Islamic museum። ይሄ ደግሞ ብዙ አምባሳደሮች፣ ብዙ ባለስልጣኖች፣ ጠቅላይ ሚኒስትሩ ሳይቀሩ ጎብኝተውልናል። አልሐምዱሊላህ አሁንም ብዙ ነገር አለ እጃችን ላይ፣ ግን ያለችዋ ቦታ አንጻር ትንሽ ስለሆነች እንግዲህ በዚሁ አጋጣሚ ለሁሉም ጥሪ አቀርባለሁ። ሰፋ ያለ ቦታ እንዲሰጠን፣ ሁሉም በየአካባቢው ያለው ደብቆ በየቤቱ ያስቀምጠውን ነገር እንዲያመጣ ወደ አንድ አቅጣጫ ቢሆንና ለህዝብ ይፋ ቢሆን ለዓለም ብናሳውቅ ጥሩ ነው ብዬ አስተላልፋለሁ። እና ወደ ዋናው ቁም ነገር ስመጣ ምንድነው ቢላሉል ሀበሺ ከሰራቸው ትልቅ ስራዎች አንዱ ብዬ ከመገምተው ይሄ የሚውዚየሙ ጉዳይ ነው። የሚውዚየሙ ትልቅ ነገር ተሰርቷል ብዬ ገምታለሁ። በሶስተኛ ደረጃ አሁንም ስለ ሚዲያ አለ። አሁን ለምሳሌ እናንተም የሚዲያ ሰዎች ናቸው። ስለ ሚዲያ ስናስብ ሚዲያ ላይ ሙስሊሙ ህብረተሰብ የለም፣ በጣም ጥቂት ነው። ኢስላሚክ ቴሌቪዥን ተብለው ወይም አሁን በዩቲዩብ በምናምን ማሻአላህ ትንሽ ይሻላል አለ እና እኛም እስኪ አንዱ እንሁን ብለን ሚዲያ ላይ ተሰራ። አላህ ይስጣቸው። አሁንም ይሄንን ኡስታዝ መሐመድ ጀማል ናቸው ባይዘወይ የዚህ የሚውዚየምም ኖብል አይዲያ ያመጡ
እንደገና ደግሞ የዚህ የሚዲያውንም ኖብል አይዲያ ያመጡ ኡስታዝ መሐመድ ጀማል ናቸው። በራሳቸው ጥረት ነው፣ እኛ አጋዥ ሆነን ነው እንጂ የሰራ ነው ማለት ነው። ሐፊዘሁላህ አላህ ከላ ጥሩ አጅር እንዲያገኙ እንመኛለን፣ ዱዓ እናደርጋለን። እና ይሄ ሚዲያ እኛም እስኪ ቴሌቪዥን ይኑረን ብለን ለመግባት ፈለግን። ስናይ ምንድን ነው የሆነው? አንድ 13 14 ነው 12 ወይም 13 የቴሌቪዥን ጣቢያዎች ሙስሊም እንዳሉ አወቅን። እኛ 14ኛ ሰራተኛ በምንፈልግበት ጊዜ የለም። ምንድን ነው የሚያደርገው? የአንዱን ሙስሊም ጣቢያ ሌላው አንዱ እየወሰደ ነው ሰራተኛው። እኛም አሁን ታዲያ የአንዱን ወስደን ከኛ አይጠበቅም ፕሪንሲፕል። ስለዚህ ምን ማድረግ አለብን አሰብን። ለምን የሚዲያ ሴንተር የሚዲያ ትሬኒንግ ሴንተር አይሆንም የሚለው ሀሳብ መጣ እና በዛ ላይ ተሰራ። አሁን ሲኒማቶግራፊ ነው የሚባለው፣ ሲኒማቶግራፊ፣ ፎቶግራፊ እና ኤዲቲንግ ዋትስኤቨር እነዚህን በመሳሰሉት እንደምታውቁት ስልጠና ላይ ነው ያለን። እስካሁን 100 ያህል ልጆች ሳይመረቁ አይቀሩም። አሁን በቅርቡም እንደሚመረቁ 100 ምናምን ልጆች አሉ። አልሐምዱሊላህ ሁሉም ኦልሞስት 99% ስራ ይዘዋል። ስራ ያልፈለገ አብዛኞቹ ሙስሊሞች ናቸው። አይገብታቸዋል። እና ያ እንደ አንድ ትልቅ ስኬት ነው ብዬ ነው የምገምተው። ለማስፋትም እንፈልጋለን ይሄንን ነገር እና ቢላል እንደው አንኳር ብዬ ከምላቸው ነገሮች እነዚህ 3ቱ ናቸው። ሌላው የጀናዛ ጥበትም ትልቅ ነገር ነው። ሀቂቀተን ነው የምላችሁ። በተለይ አንድ ወቅት ድሮ አወሊያ ነበረ። አወሊያ በዛ በረሻው ምናምን እንትን ሲል ትልቅ ክፍተት ተፈጥሮ ነበር እና ሙስሊም ትልቅ ሼክ መጥተው ነው ከክፍለ ሀገር እዚህ ሞተው ቤተክርስቲያን ውስጥ ተቀበሩ ሲባል ነው ደንግጠን ነው። በእውነት ነው የሚያነሳቸው ሰው ወጥተው ማለት ነው። ብዙ ሙስሊሞች ዝም ብለው የተገኘበት ነበር የሚቀበሉት እና አልሐምዱሊላህ ብዙ ሺህ ነው ሰው የተቀበለው አሁን በዛ። ይህም እንዳንድ ትልቅ ነገር እለዋለሁ። ብዙ ነው ቢላል ላይ ያው እንደምታውቁት ነው ብዙ ነገር ነው የሚሰራው። እንደው አንኳር ብዬ የምላቸው እነዚህ ነው። በዚህ 25 ዓመት ውስጥ ኢፌክቲቭሊ ለዚህ ህብረተሰብ ጥሩ ሰርቪስ ሰጥተዋል። እንደ ሞዴልም ሆነንበታል ብዬ የማስበው አላሁ አለም። ወይ አሁን እንግዲህ 25ኛ ዓመት በቅርቡ ይከበራል ሚሊየምን በዚህ በህዳር ወር ኢንሻአላህ። በዚህ አጋጣሚ አሁንም ለተመልካቾች የማስተላልፈው ማለት ነው እቅዶች አሉ። ግን አሁን ምንም አይነት እቅድ ሲኖር ለዛ እቅድ ማስፈጸሚያ ገንዘብ ያስፈልጋል። የተያያዘ ነገር ነው ማለት ነው። ቢላልን የሰራውን ነገር ጥሩ ነው አምንበታለሁ ለሚል ሁሉ እንደ መልእክት ማስተላልፈው እዛ ላይ ትብብር እንዲደረግ ነው በመጀመሪያ ማለት ነው። እቅዶቹ ምንድነው? እንደነገርናችሁ አሁንም ትምህርት ላይ ትኩረት አለን እኛ። ከትምህርት ደግሞ አሁን ምን ሆነ ሞር እያተኮር ያለ ነው ስልጠና ላይ ነው። ስልጠና ላይ እናተኩራለን። ለምሳሌ ቢላል ያው ቅድም ያልጠቀስኩት የጨርቃ ጨርቅ ማሰልጠኛ አለው ታች እዚህ ዳውን ፎቁ ላይ ማለት ነው። ከዛም የቆዳም ትንሽ ቢሆንም አለ። እንደገና ትምህርት ቤት አለን። ትምህርት ቤት የመርዋ አለ። እንደገና ዳለቲ አንድ ረህመቱላህ ለጋሽ መሐመድ የሚባለው የሰጡን ቦታ አለ። እዛም ሰፊ ቦታ አለ። እዛም ላይ ትምህርት አለ። ስለዚህ ምንድነው ይህን ስልጠና እና ትምህርት ማስፋት እንፈልጋለን። በቃ በሰፊው እንዲያዝ የተያዘ እቅድ አለ። አላህ ከሰጠን የሾርት ተርም እና የሎንግ ተርም ፕላን ማለት ነው። ሾርት ተርም የ5 ዓመት አለ። ሎንግ ተርም እንደገና ሌላ 25 አላህ እድሜ ከሰጠን ማለት ነው ያ አለ። ከዛ ላይ አሁን አንዱ የትምህርትና ስልጠና ላይ ትልቅ እቅድ አለ። ትምህርትና ስልጠና አሁን በጀመር ነው በጨርቃ ጨርቅም በዚህ በቆዳውም እና ሚዲያው በጣም እንዲሰፋልን እንፈልጋለን እና አንድ ይሄ ትልቅ የተያዘ ነው። ሁለተኛ ሚውዚየሙ ቅድም እንደጠቀስኩት ሚውዚየሙ እና ያለን እቃና አሁን ሚውዚየም ላይ ያለው ነገር በጣም ትንሽ ነው። በየጓዳውም በጣም ብዙ አለ። በየጓዳው አሁን ብንሄድ እኛ ኤግዚቢት የምናደርግበት በቂ ቦታ የለንም። ይህንን በተመለከተ አመልክተናል ለመንግስት። ከዚህ በፊትም የሆነ ቦታ ወደ ፒያሳ ተሰጣችሁ ተባለ ዋትሶኤቨር ኤንድ ሶ ኦን፣ ግን የሆነ ነገር አይደለም ኤፌክቲቭሊ። ስለዚህ አንድ ኢትዮጵያን የሚወክል በኢትዮጵያ ቁመና ልክ የሚሆን አንድ ትልቅ ሚውዚየም የማድረግ ትልቅ ህልም አለን ኢንሻአላህ። ብዙ ነገር ይፈልጋል እሱ ነው። ያም እንዲሰራ የምንፈልገው አሁንም በውጭ አይደለም አሉ የውጭ ሊሰሩልን የሚችሉ ማለት ነው። ግን አንፈልግም ከነ መሬቱ የምናደርግ የሚባል ግን በቃ ኢትዮጵያዊ እንዲሆን ነው። ቢላል ኢትዮጵያዊ ነው። በኢትዮጵያ ቢላሉል ሐበሺ ተብሎ ስሙ እንደሚጠራው ይሄ ቢላሉል ሐበሺ የሚባል ኢንስቲትዩሽንም እስከ መጨረሻው ኢትዮጵያዊ ሆኖልን እንዲቀር እንፈልጋለን። ያን ለማድረግ አሁንም ትብብር ይፈልጋል። ትልቅ ሚውዚየም ትልቅ ወጪ ይፈልጋል ማለት ነው። ይሄ ትልቁ ዓላማችን ነው።
አንድ የትምህርት ስልጠና አለ ያለ። ሌላው በጤና ላይ ነው፣ ቅድም እንደጠቀስከው ማለት ነው። ጤና አሳሳቢ ነው። ቢላል ሐበሺ እንዲያውም ይሄ ጤና ላይ የመስራትን ነገር ዛሬ አልነበረም ያሰብነው፣ ሙከራም ነበረን የዛሬ 20 ዓመት አካባቢ ጀምሮ ማለት ነው። ምክንያቱም ምንድነው በተማሪዎቻችን ላይ እናያለን። አሁን ተማሪዎቻችን ይታመማሉ። ሲታመሙ እንዴት ነው የሚሆነው? ግዴታ ማሳከም አለብን። ለዛ ትብብር አሁን የኢትዮ ጠቢብ፣ አልዓፊያ እንደዚህ የመሳሰሉ የሙስሊም ሆስፒታል ይተባበሩናል። የተወሰነ እንከፍላለን፣ የተወሰነ በነፃ ያደርጉልናል ማለት ነው። ከዛም አልፎ ሴት እህቶቻችን ወይም ወላጆቻችን ወይም ልጆቻችን እንደምታዩት በየቦታው ሲታመሙ በትክክል እስላማዊ በሆነ መንገድ የሚታከሙበት መንገድ የለም ያለ። ሌላው እንደገና ችግረኛ ህዝብ በብዛት አለ። ያ ችግረኛ ህብረተሰብ ደግሞ በነፃ ወይንም በትንሹ ገንዘብ ተከፍሎት ሊታከም የሚችልበት አንድ ኢንስቲትዩሽን ያስፈልጋል። ጤና ላይ ብዙ አልተሰራም፣ በተለይ ሙስሊሙ ህብረተሰብ አልሰራንም ብለን የምናስበው ነገር አለ። ስለዚህ ሰፋ ያለ የጤና ማዕከል እንዲኖረን በጣም ትልቁ አንዱ እቅዳችን ነው። ያው እንግዲህ ኢንሻአላህ ማህበረሰቡ ኢንሻአላህ አንደኛ በዱዓ እንዲያገዘን፣ ሁለተኛ የምናደርጋቸው ስራዎችና ፕሮጀክቶችን የኔ ነው ብሎ እንዲያስባቸው የጋራ እንዲሆኑ ኢንሻአላህ በዱዓውም በጉልበቱም በገንዘቡ ከአላህ በታች እንዲያግዘን ነው በአላህ ስም ያው ጥሪ የማደርገው። እና እነዚህ ፕሮጀክቶቹ ያው ከፍተኛ የሆነ አላህ ይርዳንና ሆስፒታል የወላጆችና የህፃናት ሆስፒታሎችን መገንባት ነው። ትምህርት ቤቶችና ማሰልጠኛ ማዕከላቶችን መገንባት ነው። እንደዚሁም ደግሞ ሙዚየም ደግሞ ኢንሻአላህ ያው ተለቅ ያለውን ሙዚየም እንደ ሀገር እንደ ሙስሊሙ እንደ ማህበረሰቡም አስፈላጊ እሱን የሚመጥን ያክል ደግሞ ያው ሙዚየም ደግሞ መገንባት ኢንሻአላህ እነዚህን ለማድረግ ነው ከአላህ ጋር ንያችን። አላህ ይሳካልን። ማህበረሰቡ ሙስሊም ማህበረሰብን እንዲሁም በጎ ማንኛውም በጎ ሀሳቢ ሁሉ ኢንሻአላህ ከጎናችን እንዲቆሙ ነው አላህ ስም ጥሪ የማደርገው። የተለየ የምለው ምንድነው አሁን ያው እንዳልኳችሁ 25ኛ ዓመቱ አሁን ይከበራል። ለዛ ደግሞ በየዓለሙ እንትን አድርገናል። አምባሳደር ሆነው ለኛ የሚሰሩልን ለፈንድ ሬይዚንግ ማለት ነው። ሞር ቢላልንም የሚያስተዋውቅልን ሰዎች ለመፍጠር በጣም ሞክረናል። ኢንሻአላህ አሁን እናንተም የራሳችሁን በዛ በኩል ፓርቲሲፔት እንድታደርጉ ጥሪያችን ነው እና ይሄ በጣም ኢምፖርታንት ነው። ቢላሉል ሐበሺ እንደ ሞዴል ብቻ ሳይሆን እንደ ኢንስቲትዩሽንም እንዲጠናከር እንፈልጋለን። ትልቁ መልእክታችን ይሄ ነው። እንደ ሞዴልም በሚለው ደግሞ ምንድነው ይቻላል። አሁን ብዙ ሰው ለመስራት ፍላጎት አለው፣ በእውነት ነው የምለው። ግን ከየት እንደሚጀምር ወዴት መሄድ እንዳለበት እንዴት ማስቀጠል እንደሚችል የሚለው ነገር ይጨንቀዋል። ያ ደግሞ በትንሹም ቢሆን ልምዱ አለ እኛ ጋር። በእውነት ነው የምንለው ይቻላል፣ ማድረግ ይቻላል። የግዴታ ከትልቅ አሁን ብዙ ሰው አንድ ነገር ለመስራት ሲፈልግ ከትልቅ ነው መጀመር የሚፈልገው። አይደለም፣ እኔ ፒራሚዱን እናዙረው ነው የምለው። በቃ ከትንሿ ወደ ላይ እንደዚህ ከሆነ መስራት ይቻላል። ልምዳችን ነው። እኛ ከ5 ብር ከ10 ብር በማሰባሰብ ነው ከሰዎች። ያኔ 5 ብር ቫሊዩ ነበረው፣ አሁን እንዳሁኑ አልነበረም። በአሁኑ በ50 ብር በ100 ብር እንደማለት ነው። በቃ ሌላ ነገር የለውም። ስለዚህ ይቻላል። በቃ ሰዎችን ግን ምን ይፈልጋል? ኢኽላስ ይፈልጋል። በጣም ኢምፖርታንት የሆነው ነገር ምን ስለ ሊላህ ፊላህ ብለን የምናደርገው ነገር መሆን አለበት። ቅድሚያ መስጠት አለብን። ብዙ ጊዜ ኸይር ስራ ለመስራት ሲፈለግ ኸይር ስራውን ሌሎች ሰዎች እንዲሰሩት በማሰብ አይደለም። ሀቅ ነው። ኸይር ስራውን እኛው በመስራት በመጀመር መሆን አለበት። እኔ ያው ብዙ ጊዜ እንግዲህ ያው ረመዳን ላይ ሰዎችን ሄደን ለቢላል ገንዘብ እናሰባስባለን። እኔ በጣም አሰባስባለሁ። አንድ ካየሁት እድሜ አላህ ከሰጠኝና ከኤክስፒሪየንስ ያየሁት ነገር ምንድን ነው? እኔ ሌሎች ሰዎችን ስጡ ለማለት ከመሄዴ በፊት የራሴን ሰጥቼ ነው። በቃ የራሳችንን መጀመሪያ አውጥተን እንስጥ እስኪ። የራሳችንን በቃ ምን ከምንፈልገው ለን ተናሉል ቢረ ሐታ ቱንፊቁ ሚማ ቱሒቡን ነው እኮ አላህ የሚለው። በቃ
ብር በቃ ኸይር ጥሩ ስራ ሰራ የሚባለው ከምንወደው ነገር ላይ ከምንፈልገው ነገር ላይ እያስፈለገን ስናደርግ ነው። ደግሞ በጣም ከምንወደው ነገር ውስጥ አንዱ ገንዘብ ነው። ትሒቡነ ልማለ ሑበን ጀማ ነው አላህ ይላል። በጣም እንወዳለን ገንዘብን። ገንዘብ ያስፈልገናል። አሁን የሚያስፈልግ ነው በእውነት ነው እና ከሚያስፈልገን ነገር ላይ ራሳችን መጀመሪያ ካደረግን ከራሳችን ከጀመርን ከጎናችን ካለው ከጓደኛ ከቤተሰብ ማድረግ ይቻላል ነው የምለው። በቃ እንሞክረው። በቃ በተለይ ነጋዴውን ህብረተሰብ ከነጋዴ እኮ ገንዘቡን እንዲያወጣ ነው፣ ከገበሬ እህሉን እንዲያወጣ ነው። ከዓሊም እኮ ዘካ ይጠበቅ እንደሚገባኝ ማለት ነው፣ ሀብታም ካልሆነ በስተቀር ዒልሙን ነው እንደሚያካፍለው ማለት ነው። በተለይ ነጋዴው ህብረተሰብ እስኪ እንተባበር። በቃ ትንሽ ከተባበርን ወላሂ ብዙ ማድረግ ይቻላል። ሊላህ ፊላህ አሁንም እንዳልኩት ለአላህ ብለን እስከሆነ ድረስ በጣም ማድረግ ይቻላል። በትንሽ ነገር ብዙ ሰዎችን መጥቀም እንችላለን። በትንሽ ነገር ለምን አላህ ኢኽላሳችንን ነው ለአላህ ብለን ኢዛ ተቀረበ አብዲ ሽብረን ተቀረብቱ ሚንሁ ዚራአን ነው ማለት እዚች ስንዝር ያህል ከተቀረብን አላህ የክንድ ያህል ደግሞ ይቀርበናል የሚለውን ነገር ነው። ይሄ ወጣቱ አሁን ይሄ ላይ ቢያተኩር እላለሁ። በቃ ስለ ራስ ስለ ግለኝነት ብቻ አይሆን። ባካችሁ ዞር በን ጎረቤቶቻችንን እኔ አካባቢያችንን እኔ በቃ ሰው ተቸጋግሯል። በእውነት ነው የምለው የኑሮ መጣበብ አለ። ስለዚህ እንዴት ነው ለራስ በልቶ ጠጥቶ በቃ እንደ እንስሳ ከእንስሳ እኮ ትንሽ ለየት ማለት አለብን። እና እኔ አሁን ይሄ ነው ዋናው ትልቁ መልእክቴ። በተለይ ገንዘብ ላይ ያሉ ሰዎች፣ ነጋዴ ለሆኑ ሰዎች፣ ማድረግ ለሚችሉ ሰዎች ይሄንን ነው። በእውቀትም ልክ እንደዛው ማለት ነው። ሚዲያም እንደዚሁ በቃ ትኩረታችሁ እንደዛ ላይ ይሁን ነው የምለው። ሚዲያ ለምን ሶሻል በቃ የሶሻል ሰርቪስ ላይ ለምን አያተኩርም? በቃ ትኩረት እስኪ እዛ ላይ ይሰጠው። ተዓውን በቃ ሰዎች የሚረዳዱበትን መንገድ በጣም ጥሩ ነው። የሆነ ነገር ይሰራል፣ ኢፌክቲቭ ይታያል ብዬ ምኞት አለኝ። ከኔ የምለው ይሄ ነው። አላሁ አዕለም። መልካም የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች እስካሁን እንግዲህ ስትከታተሉት የነበረው ቢላሉል ሀበሺ የልማትና መረዳጃ ድር 25ኛ ዓመቱን አስመልክቶ ከበላይ ጠባቂው ኡስታዝ መሐመድ ጀማል ጎናፍርና ከቦርድ አባሉ ኡስታዝ ሰይድ አሊ በያን ጋር ያደረግነውን ቆይታ ነበር። እንግዲህ እንደተከታተላችሁት ቢላሉል ሀበሺ ባለፉት 25 ዓመታት የሰራቸውን ስራዎች እንዲሁም ወደፊት ያቀዳቸውን እቅዶች አስመልክቶ ሰፊ መረጃ እንዳገኛችሁ ተስፋ እናደርጋለን። በመጪው በያዝነው ህዳር ወር ደግሞ 25ኛ ዓመቱን በሚሊኒየም አዳራሽ በታላቅ ድምቀት ያከብራል። በዚህም ላይ እንድትገኙ ነው። ከዛ ባሻገር ቢላሉል ሀበሺ ላቀዳቸው የተለያዩ እቅዶች እንግዲህ የሙስሊሙ ማህበረሰብ ተሳትፎ ያስፈልገዋል። በዚህ ላይ የእናንተም ተሳትፎ ኃይል ላይ እንላለን። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን ፕሮግራማችንን እዚሁ ላይ እንቋጫለን። ያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።